እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ። Having obtained the required two-thirds majority and the largest numbers of votes, Ethiopia, the plurinational state of Bolivia, and Sweden are elected members of the Security Council. የተባበሩት መንግስታት የጸጥታው ምክር ቤት ውስጥ ኢትዮጵያ መቀመጫ ተሰጥቷታል። ቋሚ ካልሆኑ የምክር ቤቱ አባላት መካከል አንዷ ሆና መመረጧ ትናንት ይፋ ሆኗል። ለቀጣይ 2 ዓመታት ዓለምን በሚመለከቱ ወሳኝ ጉዳዮች ላይ የመሳተፍ እድሉን ከሚያገኙ ሀገራት ጎራ ትከርማለች። ስለ ምርጫውና አመራረጡ ተያይዘው የሚነሱ ጥቂት ጥያቄዎችን በመጠኑ ለመዳሰስ እንሞክር። ኢትዮጵያ እንዴት ልትመረጥ ቻለች? የጸጥታ ምክር ቤቱ 10 ለሆኑ የዓለም ሀገራት ቋሚ ያልሆነ አባልነት ውድድር ክፍት ያደርጋል። ለአፍሪካና ለኤዥያ ሀገራት 5 ቦታ እንደ ኮታ ተቀምጧል። ለአፍሪካ ክፍት በሆነው ኮታ ላይ ኢትዮጵያ፣ ኬንያና ሲሸልስ ተወዳድረዋል። ሲሸልስ ቀደም ብላ ድምጿን ለኢትዮጵያ ሰጥታ ከውድድሩ ወጥታለች። በሚስጥር በሚሰጥና እያንዳንዱ የጠቅላላ ጉባኤው አባል ሀገር በሚሰጠው ድምጽ መሰረት ኢትዮጵያ መመረጧን አንብበናል። ምርጫው ለኢትዮጵያ የሚሰጣት ጥቅም ምንድን ነው? ምርጫው ለተመራጮች ከሚሰጠው መልካም ስምህ ማህተም ወይንም ፕሬስቲጅ በዘለለ ቀጣይ ነገሮችን ለማድረግ እድሉን ይሰጣቸዋል። የተባበሩት መንግስታት ጦር ከአባላት ሀገራት መሬት ላይ እንዲለቅ መወሰንን፣ የተኩስ አቁም ትዕዛዞች ማስተላለፍን እንዲሁም የኢኮኖሚ ማዕቀብ መጣልን በሚመለከቱ ውሳኔዎች ላይ ተሳታፊ ይሆናሉ። ይሄ ቢሆንም ግን ዋነኛውን ውሳኔ የሚያስተላልፉት የጸጥታው ምክር ቤት ቋሚ አባላት ቬቶ ፓወርስ የሆኑት አሜሪካ፣ ቻይና፣ እንግሊዝ፣ ራሽያና ፈረንሳይ ናቸው። ኢትዮጵያን መቀመጫ ስታገኝ የመጀመሪያዋ ነው ወይ? የመጀመሪያው አይደለም። በፈረንጆቹ አቆጣጠር ከ1967 እስከ 68 በቀዳማዊ ኃይለ ሥላሴ ጊዜ ይህንን እድል አግኝታለች። በሶሻሊስት ደርግ ከ1989 እስከ 1990 ዓ.ም ላይም በተመሳሳይ የዚህ ምክር ቤት አባል ሆና ትመርጣለች። ምርጫው ሀገራቱ ዲሞክራሲያዊ የበለጸጉና እንከን አልባ መሆናቸውን ማሳያ ማስረጃ መሆን ይችላል ወይ? በመጨረሻ ነክተነው የምናልፈው ጥያቄ ነው። ለመመረጥ ሀገራት የሚወክሉትን ቀጠና ለመወከል የሚያበቃ የፖለቲካ መስህባቸውን ወይንም ፖለቲካል አትራክቲቭነስ፣ በዓለም አቀፍ ግንኙነት ቀደም ያለ ተሞክሯቸውን፣ አሁን አለን የሚሉትን ስኬትና ብቃት እያጎሉ እንዲመረጡ ሀገራትን ያግባባሉ። ሀገራቱ መመረጣቸውን በዓለም አቀፍ ውሳኔ ውስጥ ተሳታፊ ነበርኩ ከሚለው ፖለቲካዊ ክብር በዘለለ በውስጥ አሰራራቸው ዲሞክራሲያዊና እንከን የለሽ ናቸው የሚለውን ድምዳሜ ለማግኘት አበቃቸው። ከኢትዮጵያ ጋር ዘንድሮ ቦሊቪያ፣ ስዊድንና ካዛኪስታን መቀመጫ አግኝተዋል። ግብፅና ሴኔጋል በቀጣይ ዓመት ቦታቸውን ሲለቁ 2 ተጨማሪ የአፍሪካ ሀገራት ወደ ጸጥታው ምክር ቤት ይቀላቀላሉ። ጥር ወር ላይ ጀምሮ ኢትዮጵያ አዲሱን ቦታዋን ታሟሻለች። አዲስ አበባ መሃል ፒያሳ ላይ በቢጫና አረንጓዴ ቆርቆሮ የታጠረ ሰፊ ቦታ አለ። ቦታው ሼክ መሐመድ አሊ አላሙዲ ረጃጅም መንታ ህንፃዎችን እሰራበታለሁ ብለው የተቀበሉት ነው። ለብዙ ዓመታት ግን ወደ ታች ከመቆፈር በዘለለ ወደ ላይ ከፍ የሚል ህንፃ በዚህ ቦታ አልታየም። አዲስ ፎርቹን ጋዜጣ እንደነገረን የአዲስ አበባ ከተማ አስተዳደር ቦታውና ግንባታውን በተመለከተ አዳዲስ እርምጃዎችን ወስዷል። የመጀመሪያው እርምጃ ከታጠረው 3.5 ሄክታር ቦታ ላይ 0.3 ወይንም 3000 ሜትር ስኩዌር ተቀናሽ ሆኗል። በሁለተኛ ደረጃ ይሰራል የተባለው ህንፃ የቀደመ ንድፍ እንዲሻሻል ታዟል። እንደ አበይት ሊያዝ የሚችለው ሌላኛው ውሳኔ ህንፃውን ለመጨረስ ከዚህ በኋላ 2 ዓመታት ብቻ ተሰጠውታል። ሁዳ ለተባለውና ባለሀብቱን በመወከል ስለ ህንፃው ጉዳይ ከአዲስ አበባ አስተዳደር ጋር የተፈራረመው ድርጅት ከ10 ዓመት በላይ እንዲሁ እንደታጠረ ባለው ቦታ ዙሪያ የተለያዩ ውሳኔዎችና ስምምነቶች ተከታትለዋል። በመጀመሪያ በቦታው 39ና 48 ፎቆች ያሏቸው ህንፃዎች ይሰሩባቸዋል ነበር የተባለው። የያኔ ግንባታው ተመን 400 ሚሊዮን የኢትዮጵያ ብር ነበር። ከዛሬ 6 ዓመታት በፊት ደግሞ በቦታው ላይ የሚሰራው 25 ፎቅ ያለው ህንፃ ከነገበያ ማዕከሉ እንደሆነ ከተወሰኑ የዲዛይን ለውጦች ጋር ተነገረ። የዛሬ ዓመት ደግሞ ከሚሰራው ህንፃ ላይ 4 ፎቆች እንዲቀነሱ ከሜድሮክ ጋር ስምምነት ተገባ። በለውጦቹ ሰበብ ተጉላልቻለሁ በሚል ሜድሮክ ከከተማው አስተዳደር ካሳ የጠየቀበት ጊዜም አይረሳም። በከተማው የሊዝ ደንብ መሰረት ቦታ ከተወሰደ በ9 ወር ውስጥ ግንባታ እንዲጀመር ያዛል። ይህ መግባባት ግንቦት ላይ የተደረገ መሆኑን ሰምተን የግንባታውን መጀመር ከአዲስ አበባ መረጃ አቀባዮቻችን ጠይቀናል። ከአጥርና ካፈር ሌላ በቦታው ላይ ይፋ የግንባታ እንቅስቃሴዎች መጀመር ምልክት አሁንም እየታየ አይደለም።
ሆርን ኦፍ አፍሪካ ፍሪደም ፋውንዴሽን የተሰኘውና ከስሙም እንደሚገመተው በምስራቅ አፍሪካ ቀጠና ስላሉ የሰብአዊ መብት ጥሰቶች የሚሟገት ድርጅት በሶማሌ ክልል የሚንቀሳቀሰውና ልዩ ፖሊስ በመባል የሚታወቀን ኃይል በደሎች በመዘርዘር ደጋፊና ለጋሽ ሀገራት የኢትዮጵያን መንግስት ሀይ እንዲሉ ጥሪ አቅርቧል። በአሜሪካው ዘሂል ጋዜጣ ላይ ከድርጅቱ መስራቾች አንዱ አሊ መሐመድ እንደጻፉት ልዩ ፖሊስ የተባለውና የኦጋዴን ብሔራዊ ነጻ አውጪ ግንባርን እንቅስቃሴዎች ለመመከት የተቋቋመው ኃይል መደበኛ ትምህርትና ስልጠና ባልወሰዱ አባላቱ በርካታ የመብት ጥሰቶች ተፈጽመዋል። ባለፈው ዓመት ተሳታፊ በነበረ ወታደር ተቀርጾ ለህዝብ ይፋ የሆነው 50 የሶማሌ ወጣቶች የተረሸኑበትን ክስተቶች ጨምሮ ከ3 ሳምንታት በፊት ጃማ ዱባድ በተባለው ቦታ 40 ሰዎች በልዩ ፖሊስ ተገድለዋል። በሶማሌ ክልል ፕሬዝዳንት አብዲ ኦማር የሚታዘዘውና ከፕሬዝዳንቱ ጎሳ በተውጣጡ ሰዎች የተዋቀረው ኃይል ጅምላ ግድያ፣ አፍኖ መውሰድ፣ አስገድዶ መድፈር፣ የከብቶች ዘረፋ፣ የውሃ ጉድጓዶችን ማጥፋትና ሰፈሮችን ሙሉ በሙሉ የማውደም ወንጀሎችን እንደሚፈጽም ተጽፏል። በቅርቡ ሬድረስ የተባለ ድርጅት ከኦጋዴን በመሰደድ ኬንያ ስደተኛ ጣቢያ የሚኖሩ ስደተኞችን ምስክርነት ያካተተበት ዘጋቢ ፊልም መልቀቁ ይታወሳል። በፊልሙ ላይ የተጠቀሱ ወንጀሎች የአሁኑ ድርጅት ከሚዘረዝራቸው በደሎች ጋር ተመሳሳይነት አላቸው። ምዕራባውያን ሀገራት ለገዢው መንግስት የሚሰጡትን እርዳታ ከማቆም ጀምሮ በባለስልጣናቱ ላይ የተለያዩ ዕቀባዎችን በማድረግ እየተደረገ ያለውን ጸረ ሰብአዊነት ወንጀል እንዲያስቆሙም በድርጅቱ ተጠይቀዋል። በስተመጨረሻም አንድ ለመንገድ ወጣት ፖለቲከኛ ነው ሀብታሙ አያሌው። ደፈር ባሉ የፖለቲካ ክርክሮችና የቅዋሜ ትዕይንቶች ላይ የማይታጣ ሰው ነው። የኋላ የአድራጎቱ ከወንጀል ተቆጥሮ በእስር ቤት ውስጥ እንዲንገላታ ተደርጓል። በቅርቡ ከእስር የተለቀቀው ሀብታሙ አሁን በጠና ታሞ ሆስፒታል መግባቱ ተሰምቷል። ፈጣሪ ምሕረቱ እንዲልክለት እንመኛለን። ሀብታሙ አያሌው ፍርሃት አልባ ወጣት ነው። ከመታሰሩ በፊት በጎዳና ላይ የሚመራቸው ሰልፎች በኢትዮጵያ የሚሞከሩ አይነት አልነበሩም። ከማይረሳው የሰልፍ ትዕይንት መካከል አንዱን ቀንጭቤ እየጋበዝኳችሁ ልሰናበታችሁ ነው። ነገ እንገናኛለን። በደህና ዋሉ። ዛሬ